በአሁኑ ሰዓት የሰዎችን ህይወት እየቀጠፈ ስለሚገኘው አዲሱ ሄሞሬጂክ ቫይረስ ያውቃሉ? ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ኮሜንት ጻፉልኝ። እንዲሁም ደግሞ ቪዲዮ ከተመቻችሁ ሼር ማድረግ እንዳትረሱ። እንግዲህ ላወራችሁ የፈለግኩት አሁን ላይ የመጣው ሄሞሬጂክ ቫይረስ በደቡብ ኢትዮጵያ ውስጥ ክልል ውስጥ የተከሰተውና ምንነቱን ለማረጋገጥ የዘረመል ምርመራ ሲካሄድ የቆየውን ስለ ሄሞሬጂክ ፊቨር በሽታ መንስኤው ምን እንደሆነ ነው ምነግራችሁ ማለት ነው። እና እንግዲህ በተወሰደው የዘረመል ምርመራ መንስኤው ማርበርግ ቫይረስ መሆኑ ታውቋል ማለት ነው። ወይም ደግሞ የጤና ሚኒስቴር መግለጫ ሰጥቷል ማለት ነው በባለፈው ጊዜያቶች። እና እንዴት ነው የማርበርግ ቫይረስ መንስኤው ምንድን ነው ስንል ያው ማርበርግ ተብሎ በሚጠራ ወይም ደግሞ አርኤንኤ ቫይረስ ምክንያት ይከሰታል ማለት ነው። መተላለፊያ መንገዱ እንዴት ነው ስንል በመጀመሪያ ከሌሊት ወፍ ወደ ሰው ይተላለፋል። ከዛ በመቀጠል ደግሞ በሽታው ከተያዘ ሰው ደግሞ በህይወትም ካለ ይሁን ከሞተ ሰው ጋር በሚኖር የደም ወይም ደግሞ ማንኛውም ፈሳሽ ንክኪ ከሰው ወደ ሰው ይተላለፋል ማለት ነው። መጀመሪያ ከሌሊት ወፍ ይተላለፋል፣ ከዛ ከሰው ወደ ሰው ይተላለፋል ማለት ነው። በበሽታው የተያዘ ሰው ፈሳሽ ያለበት ሊሆን ይችላል ንክኪው። ማንኛውም ነገር ለምሳሌ በልብስ ንክኪ ሊሆን ይችላል፣ ፎጣ፣ አልጋ ወዘተ በመንካት በሽታው ይተላለፋል ማለት ነው። እና እንደ ኮሮና በትንፋሽ አይተላለፍም፣ በንክኪ ነው የምትተላለፈው ማለት ነው። እና በበሽታው የተያዘ ሰው ምልክቶቹን ከተጋለጠ በኋላ ከ2 እስከ 21 ቀን ውስጥ ያሳያል። ኤክስፖዝድ ከሆነ በኋላ ወይም ደግሞ ለበሽታው ከተጋለጠ በኋላ ከ2 እስከ 21 ቀን ባለው ውስጥ ምልክቱን ያሳያል ማለት ነው። ምልክቶቹ ምንድናቸው ደግሞ ስንል አንደኛ ትኩሳት አለው፣ ከባድ ራስ ምታት አለው፣ የጡንቻ ህመም አለው፣ ብርድ ማለት አለው፣ የጉሮሮ ህመም አለው፣ ድካም፣ ትውከትና የምግብ ፍላጎት መቀነስ፣ እነዚህ ሁሉ ምልክቶቹ ናቸው ማለት ነው። እና በሽታው ደግሞ ቀስ በቀስ እየከበደ ሲመጣ ወደ ማቅለሽለሽ፣ ማስቀመጥ፣ የሆድ ህመም፣ ደም መፍሰስ ከአፍንጫ ከተለያዩ የሰውነት ክፍሎች ደም መፍሰስ ይጀምራል ማለት ነው። እንዲሁም የቆዳ ሽፍታ ያመጣል፣ ትንፋሽ ማጠር፣ ራስ ምታት፣ ራስን መሳት እና ከተለያዩ የሰውነት ክፍሎች ላይ ከሳምባ፣ ከኩላሊት፣ ከጉበት ስራቸው እንዲደክም ያደርጋል ማለት ነው። ስራቸው እንዳይሰሩ ድካም ይፈጠራል ማለት ነው። እንዴት ነው የምንከላከለው? መከላከያ መንገዶቹ ምንድናቸው ስንል ከታመመ ሰው ወይም ደግሞ በዚህ በሽታ ከሞተ ሰው ጋር የተጠቀምንበትን ማንኛውም ነገር አለመንካት ማለት ነው። የተጠቀመበትን ነገር አለመንካት፣ ያው በንክኪ ይተላለፋል ስላለን እና እጃችንን በጣም መታጠብ አለብን። ሁልጊዜም ቢሆን እጃችንን ኤቭሪ ተቺንግ መታጠብ አለብን። ጤና ባለሙያዎች ከሆንን ደግሞ ተገቢውን መከላከያ መልበስ አለብን ማለት ነው። እንደ ኤፕረን፣ እንደዚህ የአይናችን ጎግል እና ቦቲያችንን ማድረግ አለብን ማለት ነው። ጤና ባለሙያዎች በበሽታው ህይወቱ ካለፈ ሰው ጋር ቀብር ላይ ጥንቃቄ ማድረግ፣ ኤቭሪ ተቺንጎችን ጥንቃቄ ማድረግ ያስፈልጋል ማለት ነው። በእንደዚህ መልኩ ራሳችንን ከበሽታው ልንከላከል እንችላለን ማለት ነው። እና በበሽታው መያዛችንን ደግሞ የምናረጋግጠው እነዚህ ሁሉ ከላይ ቅድም የጠቀስኩላችሁ ምልክቶች ካሉብን ወደ ጤና ተቋም መሄድ ያስፈልጋል። ምክንያቱም የህመሙን ትክክለኛ መንስኤውን ለማረጋገጥ መሄድ ያስፈልገናል፣ ምልክቶቹን ለማረጋገጥ ማለት ነው። እና ምንድነው ከደም ወይም ከሰውነት ፈሳሽ ናሙና ተወስዶ ማረጋገጥ እንችላለን ማለት ነው። ከዛ እንዳለብን ደግሞ ከተረጋገጠ በኋላ ያው እንዳስፈላጊነቱ ምርመራዎች ይደረጋሉ ማለት ነው። ከዛ እንዳስፈላጊነቱ ደግሞ ትሪትመንቶች ይደረጋሉ። ግሉኮዝ ሊቀጠልልን ይችላል፣ ደም ሊሰጠን ይችላል፣ ህመም ማስታገሻ ልናገኝ እንችላለን።
ኦክሲጅን እንዲሁም ደግሞ የኩላሊት ሕክምና ሊደረግልን እንደየክብደቱ ማለት ነው፣ እንደ ህመሙ ክብደት እነዚህ ሁሉ ይደረጉልናል ማለት ነው። እንግዲህ ከዚህ ሁሉ እንግዲህ ራሳችንን መጠበቅ ያስፈልጋል ማለት ነው። እጆቻችንን ደጋግመን መታጠብ ያስፈልጋል ማለት ነው። ጥንቃቄ ማድረግ ከማንኛውም ንክኪ ጥንቃቄ ማድረግ ያስፈልጋል ማለት ነው እና ይሄን ይመስላል እንግዲህ አሁን ከረንትሊ ያለው ህመም ይሄ ነው፣ ወይም ደግሞ ቫይረስ ይሄ ነው እና እንደዚህ አይነት ተመሳሳይ መረጃዎች እና እንደዚህ ጤና ነክ ጉዳዮች እንዲደርሳችሁ ከፈለጋችሁ ቤቱን ሰብስክራይብ አርጉ። እንደዚሁም ደግሞ ይሄን ስለዚህ ሌላ ስሪልን ምናምን በሉ ኮሜንት ላይ ጻፉ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።